ወዳጆች ሆይ ብዙ አማኞች የረሱትን ነገሮች ታዩ ዘንድ መንፈሳዊ አይኖቻችሁን እንድትገልጡ ፈልጋለሁ። በመንፈሳዊ ዓለም ውስጥ ሁሉም ክርስቲያናት እንደምትጠብቁት አንድ አይነት አይደሉም። አንዳንዶች እጅግ በራድ በሆነ መመላለስ ውስጥ በመሆናቸው ሲኦል ዞር ብሎ ባያያቸውም፣ ሌሎች በመንፈስ ቅዱስ እሳት የተሞሉት ግን እሳታቸው ለዘላለም አይጠፋምና አጋንንት ገና ሲያያቸው በፍርሃት ይረዳል። በመኖራቸው ብቻ ለጨለማ እረፍት የማይሰጡ አንድም ቃል መናገር ሳያስፈልጋቸው ሁኔታን መቀየር የሚችሉ አማኞች አሉ። ጌታ ኢየሱስ ክርስቶስ በራእይ ምዕራፍ 3 ከቁጥር 15 ላይ በራድ ወይም ትኩስ እንዳይደለ ሥራህን አውቃለሁ፣ በራድ ወይም ትኩስ ብትሆን መልካም በሆነ ነበር በማለት መናገሩ በሰማይ ሕግ መሠረት እያንዳንዱ አማኝ መሃል ሰፋሪ ከመሆን ይልቅ በአንድ ስፍራ ላይ ብቻ መጽናት ግድ እንደሚለው ያሳየናል። ወይ በመለኮት እሳት እየነደዳችሁ ነው፣ አሊያም በመንፈስ ቀዝቅዛችኋል። ማቴዎስ ወንጌል ምዕራፍ 3 ከቁጥር 11 ላይ እርሱ በመንፈስ ቅዱስ በእሳትም ያጠምቃችኋል ይለናል። እዚህ ጋር መንፈስ ቅዱስ ብቻ ሳይሆን እሳትም ጭምር እንዳለ አስተውሉ። እሳቱ አማራጭ ሳይሆን ለእውነተኛ መንፈሳዊ ኃይል ግዴታም ጭምር ነው። ዛሬም መንፈሳዊ እሳትን በውስጣችሁ መያዛችሁን የሚያሳዩ 5 ምልክቶችን እንመለከታለን። እነዚህ ምልክቶች በሕይወታችሁ ውስጥ አንዳንድ ሰዎች ወደ እናንተ ሲሳቡ ለምን ሌሎች ደግሞ ከእናንተ እንደሚሸሹ በትክክል ያስረዳችኋል። ስለዚህ እነዚህ ምልክቶች በሕይወታችሁ ካሉ እግዚአብሔር በውስጣችሁ እሳቱን አስቀምጧልና እግዚአብሔርን አመስግኑ። እስካሁን ካላያችኋቸውም አትፍሩ። እግዚአብሔር በእውነት ሕይወቱን አሳልፎ በእጁ ለሚሰጠው አማኝ ሁሉ እሳቱን በውስጡ ሊጭርበት ዘንድ የታመነ ነው። አንደኛ፣ በእናንተ መገኘት ጨለማ ፈጽሞ ምቾት አይሰማውም። አንደኛውና ከምንም በላይ ግልጽ የሆነው መንፈሳዊ እሳትን የመያዛችሁ ምልክት እናንተ ገና ስትደርሱ ጨለማ መሸሽ መጀመሩ ነው። ይህም የሆነው በእናንተ ማንነት አሊያም በእናንተ ቃል ምክንያት ሳይሆን በውስጣችሁ ከሚንጸባረቀው የእግዚአብሔር መገኘት የተነሳ ነው። ብርሃን ወደ አንድ ክፍል ሲገባ ጨለማ ፈጽሞ አይገዳደረውም። ጨለማ ከብርሃን ጋር መደራደርም ሆነ አብሮ መገኘት ፈጽሞ አይችልም። ልክ ጨለማ ከብርሃን ጋር አብሮ መሆን እንደማይችል ሁሉ በመንፈሳዊ ዓለም ውስጥም የእግዚአብሔርን እሳት ስትይዙ የጨለማው ኃይል አብሯችሁ ሊኖር አይችልም። ምናልባትም ምን እየተፈጠረ እንደሆነ ሳይገባችሁ ይህንን ነገር አሳልፋችሁት ሊሆን ይችላል። ወደ አንድ ሰዎች ተሰብስበው እያሙበት ወዳሉት ክፍል ስትገቡ በድንገት ንግግራቸው ይቆማል። ሰዎች ክርስቲያናዊ ያልሆኑ ተግባራትን እያደረጉ እያለ ስትደርሱባቸው ሳያውቁት ወዲያውኑ ድርጊታቸውን ያቆማሉ። ምንም አይነት መንፈሳዊ ንግግርን ባታደርጉ እንኳን በመገኘታቸው ብቻ ሰዎች የሚሰማቸው መንፈሳዊ ስሜት ይኖራል። በውስጣችሁ ያለው የእግዚአብሔር እሳት ምንም አይነት ቅድስናውን የሚቃወም ነገር በሙሉ ያጠፋል። አንደኛ ዮሐንስ ምዕራፍ 1 ከቁጥር 5 ላይ እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም ይለናል። ይህ መለኮታዊ ባህሪ በውስጣችሁ ሲኖር ከእግዚአብሔር ጋር ከማይጣጣም ነገር ሁሉ ጋር ይቃረናልና ለጨለማ መንግሥት ጽኑ ተቃዋሚው ትሆናላችሁ። ሰዎች በእናንተ ዙሪያ ሲሆኑ ለምን ምቾት እንደሚያጡ ባይገባቸውም፣ ነገር ግን መንፈሳቸው ከምን አይነት ሰው ጋር እንደተገናኙም ሆነ ለምን ምቾታቸውን እንዳጡ ጠንቅቆ ያውቃል። ይህ በሰው ላይ ፈራጅም ሆነ ሃይማኖተኛ ስለመሆን ሳይሆን በተፈጥሮ ጨለማን የሚያጋልጥ መለኮታዊ መገኘትን መላበስ ነው። ኢየሱስ ክርስቶስ ወደ መቅደስ በገባ ጊዜ ቤቱ ዓለማዊ በሆኑና የእግዚአብሔርን ሀለውት ባልያዙ ነገሮች መሞላታቸውን ሲያይ ያደረገውን ነገር አስታውሱ። በስፍራው ከነዚያ ገንዘብ አምላኪዎች ጋር ምንም አይነት ጸብ ውስጥ መግባት ከቶ አላስፈለገውም ነበር። ይልቁንም መገኘቱና የጽድቅ ቁጣው ከዚያ ስፍራ እስከ ወዲያኛው አባረራቸው። የመለኮት እሳት በሥራ ላይ ሲሆንም እንዲህ ነው። ነገር ግን እዚህ ጋር አንድ ነገር ልትረዱ ይገባል። ሰዎች ለመገኘታቸው አሉታዊ ምላሽ ሲሰጡ ነገሩን እንደ ግል ጸብ አትውሰዱት። ይህ ቁጣ የተነሳው በእናንተ ላይ ሳይሆን በውስጣችሁ ካለው መንፈስ ላይ ነው። ሁልጊዜም ቢሆን ከፍ የሚለው መንፈስ ያነሰውን መንፈስ መቆጣጠሩ የማይቀር ነው። አንዳንድ ጊዜ ወደ አንድ አካባቢ ስትሄዱ ያለምንም ምክንያት ሰዎች ሊነሱባችሁ ይችላል። ባልዋላችሁበት ያሟችኋል፣ ባልሰራችሁበት ሥራም ይወነጅላችኋል። ነገር ግን ለእነዚህ ጥቃቶች ሥጋዊ ምላሽ የምትሰጡ ከሆነ በውስጣችሁ ያለውን የእግዚአብሔርን እሳት ታጠፉታላችሁ። እነዚህ ጥቃቶች ብዙውን ጊዜ ጠላት የሚያጠምዳቸው ወጥመዶች ናቸው።
ሆን ብሎ ሰዎችን በላያችሁ ላይ የሚያስነሳባችሁ እንድትበሳጩና መንፈሳዊ ትህትናችሁን እንድታጡ ነውና ፈጽሞ እጅ ከመስጠት ይልቅ ይህ ቁጣ በውስጣችሁ ያለው የእግዚአብሔር መንፈስ ማረጋገጫ እንደሆነ እወቁ። ሁለተኛ፣ ጸሎታችሁ እጅግ ያልተለመዱ ውጤቶችን ያስገኛል። ሁለተኛው የእግዚአብሔር መንፈሳዊ እሳት በውስጣችሁ መያዛችሁን የሚያሳየው ምልክት ሰዎችን አፍ አስከፍቶ የሚያስቀር ውጤትን የሚያመጣው ጸሎታችሁ ነው። መንፈሳዊ እሳት ያለበት ጸሎት ሰማይን ያንቀሳቅሳል። ይህም የሆነው እናንተ የተለያችሁ ሰዎች ስለመሆናችሁ ሳይሆን ልባችሁን ከእግዚአብሔር ፍቃድ ጋር ማስማማት እንዳለባችሁ ስላወቃችሁ ብቻ ነው። የያዕቆብ መልእክት ምዕራፍ 5 ከቁጥር 16 የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች። ይህ ጽድቅ የሚለው ቃል በግሪክ ኃያል እና አክቲቭ የሚል ትርጓሜ ያለው ሲሆን ነገር ግን እዚህ ጋር ጻድቅ ብቻ ሳይሆን ጻድቅ ሰው የሚል ቃልም እንደተጠቀመ አስተውሉ። በጸሎት መትጋት ማለት በመንፈስ መቃጠል ማለት ሲሆን በቅድስና የሚነድና የእግዚአብሔርን ፍቃድ የሚሻ ጸሎትም ከመፈጸም በላይ ድንቅና ኃያል ማድረጉ አይቀርም። የመንፈስን እሳት በውስጣችሁ ስትይዙ ጸሎታችሁ ተራ ከእግዚአብሔር ጋር የሚደረጉ ንግግሮች ሳይሆን የሰማይን ልብ የሚያንቀሳቅሱ ምልጃዎች ይሆናሉ። የመንፈስ እሳት ያለባቸው ሰዎች የሚጸልዩት በችግር ላይ ሲወድቁ ብቻ አይደለም። ጸሎት ለእነርሱ ሃይማኖታዊ ግዴታ አይደለም። ይልቁንም የሚያበራ የመሠዊያ እሳት ከእግዚአብሔር ጋር ያላቸውን ኅብረት ዕለት ዕለት ያስቀጥላሉ። ይልቁንም በማያባራ የመንፈሳዊ እሳት ከእግዚአብሔር ጋር ያላቸውን ኅብረት ዕለት ዕለት ያስቀጥላሉ። እግዚአብሔርን የሚያናግሩት ልክ የቅርብ ጓደኞቻቸውን እንደሚያናግሩት ያክል ነውና ኅብረታቸው ልዩ የሆነ የጸሎት ሕይወትን ይፈጥርላቸዋል። የጸሎት ሕይወታችሁ ከቤታችሁ ጣሪያ አላልፍ ያለው ከእግዚአብሔር ጋር ከልብ የሆነ ግንኙነትን ባለመፍጠራችሁ ምክንያት ነው። የልቡን ሐሳብ ታውቁታላችሁና የምትጸልዩት እንደ ፍቃዱ ነው። የጸሎት ሕይወታችሁ መንፈሳዊ እሳት ሲያገኘው የምትጸልዩት ከፍርሃት ወይም ከማጣት የተነሳ ሳይሆን በእግዚአብሔር መልካምነት ላይ መሰረቱን ባደረገ በልብ መተማመን ይሆናል። ይህም እሳት በአንድ ወይም በሁለት ሙከራ ከእግዚአብሔር መራቅን ሳይሆን የማያቋርጥ የጸሎት ሕይወትን ይፈጥራል። እነዚህ ሰዎች አንዳንድ አጋንንታዊ እስራትን ለመስበር መንፈሳዊ ጽናት እንደሚያስፈልግ ይረዳሉና ለቀናት፣ ለሳምንታት አሊያም ለወራት ያክል እጁን እስኪያዩ ድረስ በጸሎት ይጸናሉ። የጸሎት ሕይወታቸው የሚታወቀው አንድን ነገር ለማሳካት በመሯሯጥ ሳይሆን በዙሪያቸው ያለውን መንፈሳዊ ውጊያ ለማሸነፍ በማለም ላይ ነው። በዚህም ምክንያት የሚጸልዩት ሲፈልጉ ብቻ የእግዚአብሔርን ደጅ እንደሚጠኑ ጎብኚዎች ሳይሆን በውጊያ ላይ እንዳለ ወታደር ነው። የጸሎት ሕይወታቸው በመንፈሳዊ እሳት የተጎበኘላቸው ሰዎች በጸሎታቸው ልመናቸው ከማሳወቅ አልፈው የእግዚአብሔርን መገኘት መናፈቅና ፈቃዱ እንዲፈጸም መሻት ይጀምራሉ። ለዚህም ልክ ያዕቆብ ከእግዚአብሔር መልአክ ጋር እንደታገለ ሁሉ እነርሱም ይህ ይፈጸም ዘንድ በጸሎት ይታገላሉ። በተጨማሪም ይህ መንፈሳዊ እሳት በጸሎታቸው ውስጥ ማስተዋልን ይሰጣቸዋልና እየጸለዩ ያሉት በመንፈስ ይሁን በራሳቸው ማስተዋል ለይተው ያውቃሉ። መንፈሳዊ እሳትን ስትይዙ መንፈስ ቅዱስ ዕለት ተዕለት በልባችሁ ውስጥ ሸክምን ያስቀምጣልና በሕይወታችሁ ትኩረት ሰጥታችሁ ለማታውቋቸው ነገሮች መጸለይ ትጀምራላችሁ። አይታችኋቸው ለማታውቋቸው ሰዎች መጸለይ፣ እንዲሁም ረግጣችኋቸው ለማታውቋቸው ምድሮች መማለድ ትጀምራላችሁ። ይህም የሆነው መንፈስ ቅዱስ ልባችሁን ከእግዚአብሔር ልብ ጋር ስለሚያገናኘውና ለጠፉ ነፍሶች ግድ መስጠት ስለምትጀምሩ ነው። ይህ ሁሉ ማለት የጸሎታችሁን ምላሽ ወዲያውኑ ትቀበላላችሁ ማለት ባይሆንም ነገር ግን ጸሎታችሁ እንደተሰማና ከእግዚአብሔር አንድ ቀን ምላሽ እንደምታገኙ የሚያረጋግጥላችሁ መንፈሳዊ መተማመን በልባችሁ ይኖራል ማለት ነው። ሶስተኛ፣ ሁልጊዜም በመንፈስ ጥቃት ስር ናችሁ። ምንም እንኳን ሶስተኛው ምልክት ብዙ ሰዎችን ግራ ቢያጋባም ልንክደው የማንችለው እውነት ነው። ሁልጊዜም በመንፈሳዊ ጥቃት ስር ናችሁ። ምንም እንኳን አሉታዊ ቢመስልም ነገር ግን ይህንን ወሳኝ እውነት ልንረዳ ይገባል። ጠላት የሚያጠቃው የሚያሰጋውን ብቻ ነው። ሕይወታችሁ ለጨለመው መንግሥት ምንም አይነት ስጋትን የማያመጣ ከሆነ አጋንንት እናንተን በማጥቃት ጊዜያቸውን የሚያጠፉ ይመስላችኋል? ነገር ግን መንፈሳዊ እሳትን ስትይዙ ለጠላት ውጥን ስጋት ትሆናላችሁና ኢላማውን በእናንተ ላይ ማድረግ ይጀምራል። ኤፌሶን ምዕራፍ 6 ከቁጥር 12 መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ገዢዎች ጋር በሰማዩም ስፍራ ካለው ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። መንፈሳዊ እሳትን የያዙ ሰዎች ጥቃት ሲበዛባቸው ትክክለኛ መንገድ ላይ እንደሆኑ እየተረዱ ይመጣሉ። ጠላት ሆን ብሎ በገንዘባችሁ፣ በግንኙነታችሁ፣
በጤናችሁና በአእምሯችሁ ላይ ችግርን ማቃታት ከጀመረ ለእነርሱ አጀንዳ ስጋት የሚሆን ነገር በውስጣችሁ ተሸክማችኋል ማለት ነው። እነዚህ ምልክቶች የእግዚአብሔር ደስ አለመሰኘት ሳይሆኑ ለጨለማ ስልጣን ስጋት መሆናችሁን የሚያሳዩ ምልክቶች ናቸው። የእግዚአብሔርን መንፈስ የያዙ ሰዎችን ልዩ የሚያደርጓቸው ነገሮች እነዚህ ናቸው። እነዚሁ ጥቃቶች ትኩስ ወይም በራድ ያልሆኑ ክርስቲያናትን ሊያጠፉ ቢችሉም እሳት ያለባቸውን ግን ከዚህ የበለጠ ደምቀው እንዲበሩ ያደርጓቸዋል። ሲኦል በእናንተ ምክንያት እረፍት ማጣት ሲጀምር እግዚአብሔር ባስቀመጠላችሁ ዓላማ ላይ እየተራመዳችሁ እንደሆነ ትረዳላችሁ። በውስጣችሁ ያለው እሳት በእነዚህ ጥቃቶች ሳቢያ ከመጥፋት ይልቅ እንዲያውም ያይላሉ። ልክ የተፈጥሮ እሳት ነፋስ በበዛበት ቁጥር በደንብ እንደሚነድ መንፈሳዊ እሳትም ግፊት ሲበዛበት እያየለ ይመጣል። በአንድ ጊዜ በማትጠብቁት መንገድ የገንዘብ ችግር፣ የግንኙነት መፍረስ፣ የጤና እክል ብሎም የአእምሮ ቀውስ ሊያጋጥማችሁ ይችላል። ጠላትም የእነዚህ ጥቃቶች ሁሉ ስብስብ ከመንገዳችሁ ሊያስታችሁ እንደሚችል ቢያስብም ነገር ግን በውስጣችሁ የእግዚአብሔር እሳት ካለ እነዚህ የህይወት ክፍሎቻችሁ ጥቃት የበዛባቸው ወደ ተሻለ ስልጣንና ተጽዕኖ ሊሸጋገሩ በመሆኑ እንደሆነ ትረዳላችሁ። የጠላት ውጥን በአንድም ሆነ በሌላ መንገድ እናንተን ከመንገድ ማስቀረት ነው። እነዚህ ሰዎች በህይወታቸው ፈተና የበዛባቸው እግዚአብሔር ስለረሳቸው ሳይሆን የጠላትን ቅጥር ውስጣቸው ባለው የእግዚአብሔር መገኘት በማሸበራቸው እንደሆነ ያውቃሉና ምላሻቸውን በፍርሃት ከመስጠት ይልቅ የእግዚአብሔር ቃል ጥናታቸውን፣ ጾምና ጸሎታቸውን ያጠናክራሉ። ውጊያው የእናንተ ሳይሆን የእግዚአብሔር ነው። ስለዚህ እነዚህ የጠላት ውጊያዎች በእናንተ ኃይል ከመቋቋም ይልቅ በውስጣችሁ ያለው መንፈሳዊ እሳት እንዲበላቸው ተዋቸው። ጠላት አማኞችን ለማሰናከል በእጅጉ የሚጠቀምበት መንገድ ብቸኝነትና ከሰዎች መነጠልን ነው። ጠላት ሆን ብሎ ከሌሎች አማኞች፣ ከመንፈሳዊ ቤተሰቦቻችሁ፣ ከመምህሮቻችሁና ከወዳጆቻችሁ ሊለያችሁ የሚሞክረው ብቻችሁን ስትሆኑ ተጋላጭ የመሆን ዕድላችሁ ስለሚጨምር ነው። ነገር ግን አማኞች ይህንን የጠላት እቅድ ያውቃሉና በቻሉት እቅድ ከሌሎች አማኞች ጋር ህብረት በማድረግ በውስጣቸው ያለውን መንፈስ ያስቀጥላሉ። አራተኛ፣ ሰዎች እጅግ ኃይለኛ በሆነ መንገድ ወደ እናንተ ይሳባሉ አሊያም ከናካቴው ይርቋቸዋል። አራተኛው መንፈሳዊ እሳት በውስጣችሁ የመያዝ ምልክት ሰዎች ለእናንተ የሚሰጡት እጅግ የተጋነነ መንፈሳዊ ምላሽ ነው። ለመንፈሳዊ ምላሽ የሚሰጥ ኒውትራል የሆነ ምላሽ የለም። ሰዎች የእግዚአብሔርን መገኘት በማሽተት አብረዋችሁ ይሆናሉ አሊያም ምቾታቸውን ስለሚነሷቸው ከአጠገባቸው ያርቋቸዋል። የእግዚአብሔርን እሳት በውስጣችሁ ስትይዙ ሰዎች ከእግዚአብሔር ጋር ላላቸው ግንኙነት ግልጽ የሆነ ምላሽ እንዲሰጡ ታስገድዳቸዋላችሁ። በዚህም መገኘታችሁ ብቻውን በጨለማና በብርሃን ያሉ ልዩነት ሊያሳይ የሚችል መስመርን ያሰምራል ማለት ነው። በሉቃስ ወንጌል ላይ ሰዎች የኢየሱስን አስተምሮት ከመስማት እርሱን ወርውረው ወደ ገደል ለመጣል ወደ ማሰብ በቅስፈት ጊዜ ውስጥ ሲሻገሩ አይተናል። ለምን? ምክንያቱም በእርሱ ውስጥ ያለው የእግዚአብሔር እሳት በልባቸው ውስጥ ያለውን ጨለማ ስላጋለጠባቸው። የመንፈሳዊ እሳትን በውስጣችሁ ስትይዙ የእግዚአብሔር መገኘት የራባቸውን ሰዎች ወደ እናንተ መጥራት ትጀምራላችሁ። እነርሱም ከእናንተ ጸሎትን፣ ምክርንና መንፈሳዊ ምሬትን ይፈልጋሉ። በእናንተ ውስጥ ያለውን የእግዚአብሔር መንፈስ ያውቁታልና በመገኘታችሁ ውስጥ ደህንነት ይሰማቸዋል። በተቃራኒው ደግሞ ውስጣቸው በጨለማ ኃይል በተሞላ ሰዎች ከፍተኛ ተቃውሞ ይደርስባቸዋል። እናንተን ለመኮንን፣ ለማግለልና ለማማት የማይፈነቅሉት ድንጋይ አይኖርም። ነገር ግን ትክክለኛው ጸብ ያለው በእናንተና በእነርሱ መካከል ሳይሆን በብርሃናችሁና በጨለማቸው መካከል ነው። በዚህም ወቅት የመንፈስ እሳት ያለባቸው ሰዎች ምናልባትም የእነዚህ ሰዎች ጥላቻ ያረፈባቸው ሃይማኖተኛነታቸውን አብዝተው አሊያም ፈራጅ ሆነው እንደሆነ ማብሰልሰል ቢጀምሩም ነገር ግን እውነተኛው ጥላቻቸው የፈጠረው በውስጣቸው ያለው እሳት ከእነዚያ ሰዎች ጨለማ ጋር የሚያደርገው ትግል ነው። በዚህ ወቅት ላይ ተርፎ ነገር ላይ የሚችለው በመንፈሳዊ መሰረት ላይ የጸና ወዳጅነትና ግንኙነት ብቻ ነው። ትኩስ ወይም በራድ ላልሆኑ ክርስቲያናት የሕይወታችሁ መስመር አመቺ ሆኖ ካልተገኘ በውስጣችሁ የመንፈስ እሳት እንዳለ በዚህ ታውቃላችሁ። እነዚህ ሰዎች ወግ አጥባቂ እንደሆናችሁና ከእግዚአብሔር ጋር ያላችሁን ቀረቤታ እንድትቀንሱ ቢነግሯችሁም ነገር ግን የእነርሱ ምቾት ማጣት የእናንተን መንፈሳዊ ኑሮ እንዲቀይረው ሆነ እሳታችሁን እንዲያጠፋ አትፍቀዱላቸው። የእነርሱ ምላሽ እናንተ በትክክለኛው የሕይወት መስመር ላይ እየተራመዳችሁ ለመሆኑ
ማሳያ ነው። ወደ እናንተ የሚሳቡ ሰዎች ብዙውን ጊዜ ከእናንተ ጋር ሲሆኑ ሰላም እንደሚሰማቸው፣ ከሌሎች የሚለይ ነገር እንዳላችሁ አሊያም ከእናንተ ጋር ሲያወሩ ወደ እግዚአብሔር የቀረበ ያክል እንደሚሰማቸው የሚነግሯችሁ ሲሆን በተጨማሪም ሕፃናት በውስጣችሁ ባለው መንፈስ በተለየ ሁኔታ ይቀርቧቸዋል። ከእናንተ የሚርቁ ሰዎች ደግሞ በተቃራኒው እናንተ ስትመጡ ለመሄድ ይነሳሉ ወይም ደግሞ ያለምንም ምክንያት ክፉ ይሆኑባቸዋል። ነገር ግን ይህ የሚሆነው በእናንተ ምክንያት ሳይሆን በውስጣችሁ ያለው ጨለማ በውስጣቸው ላለው ብርሃን ምላሽ በሚሰጥበት ወቅት ነው። ሁሉንም የምታገኙትን ሰው በሙሉ በውስጣችሁ ባለው መንፈስ በመጠቀም ለማስደሰት አትሞክሩ። ኢየሱስ በዚህ ምድር ላይ ሁሉንም ለማስደሰት ሲል ትምህርቱን አበጅቶ አያውቅም። ምንም እንኳን በእውነተኛ ፍቅር ቢናገርም፣ ነገር ግን ከሰዎች ዘንድ ተቀባይነት ለማግኘት ሲል እውነትን ከድኖ አያውቅም። የእናንተ ሥራ በውስጣችሁ ያለው የመንፈስ እሳት መጠበቅ እንጂ ሰዎች የሚሰጡትን ምላሽ መቆጣጠር አይደለም። አንዳንድ ጊዜ የቅርብ ወዳጆቻችሁ እጅግ የከፋውን ምላሽ ሲሰጧችሁ ቤተሰቦቻችሁ ከእናንተ የበለጣችሁ ሊመስላቸው ወይም የድሮ ጓደኞቻችሁ ሃይማኖታችሁን በማስቀደማችሁ ምክንያት እንደተለወጣችሁ ሊነግሯችሁ ይችላሉ። ይህ እንደ ሰውኛ ቢጎዳችሁም ነገር ግን የመንፈሳዊ እድገታችሁ ማሳያ እንደሆነ አስታውሱ። ስለዚህ እንደዚህ ለሚያደርጓችሁ ፍቅርና ትህትናችሁን ማሳየታችሁን ብትቀጥሉም ነገር ግን መቼም ቢሆን የእግዚአብሔርን እሳት ከውስጣችሁ እንዳታጥፉ። ምክንያቱም በእግዚአብሔር ቤት መጽናት እንጂ በሰዎች ልብ ውስጥ ማደር አይደለምና። አምስተኛ ተአምራትና አስደናቂ ለውጦች። ሕይወታችሁን በጽናት ተከታተሉት። አምስተኛውና እጅግ ኃያል የሆነው የመንፈሳዊ እሳት ምልክት በሕይወታችሁ የሚፈጠሩት ድንቅ ተአምራትና ለውጦች ናቸው። እያወራ ያለሁት ወደፊት ለልጅ ልጆቻችሁ ልትነግሯቸው ስለምትችሏቸው አንዳንድ ያጋጠሟችሁ ድንገተኛ ክስተቶች አይደለም። ተአምራት የሚገለጡት በእናንተ ችሎታ ሳይሆን ጌታ እግዚአብሔር ፈቃዱን በክብር ዕቃዎቹ ላይ ለመግለጥ ፈቃደኛ ሲሆን ነው። እሳት ያለባቸውም ሰዎች ይህንን ይረዳሉና እርሱ እንዲልቅ እነርሱ ሊያንሱ እንደሚገባ ጠንቅቀው ያውቃሉ። የእግዚአብሔር የነፍስ ሐሳብ በሕይወታችሁ እንዲሠራ ለሥጋቸው መኖር ፈጽመው አቁመዋል። ማርቆስ 16:17 ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ ይለናል። ኢየሱስ እዚህ ጋር እነዚህ ምልክቶች ሊከተሏቸው ይችላል ሳይሆን በእርግጥም ይከተላቸዋል እንዳለ አስታውሱ። ይህ የመንፈስን እሳት በውስጡ የያዘ ክርስቲያን ሕይወት ነው። ተአምራት በአማኝ ሕይወት ውስጥ እንደ እንግዳ ሳይሆን እንደ ጽኑ ወዳጅ ለዘላለም ከደጁ አይጠፋም። ፈውስ በእጁ መካከል ያልፋል፣ ለውጥም በነገሩ ላይ ሁሉ ይገለጣል። የማይታለፉ የሚመስሉ ነገሮች በሙሉ የእግዚአብሔር ክብር ማሳያ ይሆኑላቸዋል። ነገር ግን ግባቸው ተአምራቱ ሳይሆን እሳቱ ነው። የእግዚአብሔርን መገኘት እሳት በውስጣችሁ ስትይዙ ተአምራት የዚያ ግንኙነታችሁ መትረፍረፍ ምልክት ይሆናል። ትጸልያላችሁ፣ ታገኛላችሁ። የማይሆን የሚመስሉ ነገሮች ሲሆኑ በዓይናችሁ ትመለከታላችሁ። ሕይወታችሁም ከተፈጥሯዊ ገደብ ይልቅ በመንፈሳዊ ሥልጣናት ቁጥጥር ስር ይሆናል። ገንዘባችሁ በእግዚአብሔር መንፈስ ይባረካል። ትሰጣላችሁ፣ ይበዛላችሁማል። በመንፈሳዊ እሳት መንቀሳቀስ ስትጀምሩ ከዚህም ዓለም ገደብ አልፋችሁ የመለኮትን ፈውስና ካሳ መቅመስ ትጀምራላችሁ። ተስፋ ያልነበራችሁ ትዳሮች ሕይወት መዝራት ይጀምራሉ። አመፀኛ የነበሩ ልጆችም ወደ ቤተ ክርስቲያን ይመለሳሉ። ተራርቀው የነበሩ ቤተሰቦች እርቅ ያደርጋሉ። በመካከላቸው ያለው የመንፈስ እሳት ያልነበረው እንደነበር አሮጌውንም እንደ አዲስ አድርጎ መስራት ያውቅበታል። የተዘጉ በሮች ይከፈታሉ። ከዚህ በፊት ታይተው የማይታወቁ ዕድሎች ገበታችሁ ላይ ይቀርባሉ። በእንቢታቸው ከምታውቋቸው ሰዎች አፍም እሺታን ትሰማላችሁ። የእግዚአብሔር እጅ በየሄዳችሁበት ስፍራ ሁሉ እሳቱ እስከነደደ ድረስ ይከተላችኋል። ነገር ግን የእግዚአብሔር እሳት ያለባቸውን ሰዎች ከሌሎች ተአምራት ፈላጊዎች የሚለያቸው ነገር ይህ ነው። የሚያሳድዱት የእጆቹን ሥራ ሳይሆን እርሱን እግዚአብሔርን ነው። እነዚህ ተአምራት የሚፈሱት ከእርሱ ጋር ካላቸው ግንኙነት ውስጥ እንጂ ተአምራቱን ለማግኘት ከሚያደርጉት ሙከራ አይደለም። በተጨማሪም እያንዳንዱ ጸሎት ተአምራትን መውለድ እንደሌለበት ጠንቅቀው ያውቃሉ። አንዳንድ ጊዜ የእግዚአብሔር ምላሽ መጠበቅ ነው፣ አንዳንዱ ምላሹ አይሆንም የሚል ነው። ነገር ግን እነዚህ ሰዎች የጠበቁትን መልስ ባያገኙም እንኳን የእግዚአብሔርን ማስተዋል ተደግፈዋልና በውስጣቸው ያለውን መንፈሳዊ እሳት አያዳፍኑትም። እናም ወዳጆች ሆይ እነዚህን ምልክቶች በሕይወታችሁ ውስጥ ከተመለከታችሁ የእግዚአብሔር እሳት በውስጣችሁ አለና ደስ ይበላችሁ። ይህ በውስጣችሁ ያለው እሳት ሕይወታችሁንና አካባቢያችሁን ሳይቀር የመለወጥ ኃይል ቢኖረውም ነገር ግን በራሳችሁ ጥረትና አቅም እንዳላመጣችሁት እወቁ። ይህ ዘወትር ልትመግቡትና ልትጠብቁት የሚገባ ከእግዚአብሔር ያገኛችሁት በረከት ነው። ልክ የተፈጥሮ እሳት
ካልተጠበቀ እንደሚጠፋ ሁሉ መንፈሳዊ እሳትም ግድ የለሽ የምንሆን ከሆነ መጥፋቱ የማይቀር ነው። ይህች ዓለም ደግሞ የእግዚአብሔር እሳት ያለማቋረጥ የሚነድበት ክርስቲያን ያስፈልጋታል። እናንተ የተጠራችሁት ለብ ያለ የክርስትና ሕይወትን ለመኖር ሳይሆን ሲኦልን የሚያሰጋውንና ሰማይን ደስ የሚያሰኘውን የመንፈስ እሳት በውስጣችሁ እንድትሸከሙ ነው። ለብ ያለ ክርስትናን የምትኖሩበት ጊዜ አብቅቷል። አሁን አማኞች በመንፈስ ቅዱስና በእሳት የምትጠመቁበት ሰዓት ደርሷል። ጥያቄው እግዚአብሔር ይህንን እሳት ይሰጣችሁ ይሆን ወይ የሚለው ሳይሆን ይህንን የሰጣችሁን እሳት ተቀብላችሁ ሳይጠፋ ማቆየት ትችላላችሁ ወይ የሚለው ነው። ዛሬ በሕይወታችሁ ሁሉን ትታችሁ የእግዚአብሔርን እሳት ለመከተልና ፈቃዱን ለመኖር ለራሳችሁ ቃል ልትገቡ ይሆናል። ለሲኦል ስጋት ትሆኑበት ዘንድ በእሳት እንዲያጠምቃችሁ ወደ እግዚአብሔር ጩኹ። ዓለምም በውስጣችሁ እሳት ጨለማን ትገልጡላት ዘንድ ትጠባበቃችኋለች። ዝግጅታችን ይህንን ይመስል ነበር። ለቻናሉ አዲስ ከሆናችሁ ቻናሉን ላይክ እንዲሁም ሰብስክራይብ ማድረግ አይርሱ። ይህንን ያስፈልገዋል ለምትሉት ወዳጃችሁ ማጋራት ትችላላችሁ። ተባረኩ።